እስከ ዛሬ ድረስ ወይዘሮ ሄለን ስትፈራው የነበረው ነገር ተከሰተ። ፖሊስ ቤቷ ድረስ መጣ። ፖሊስ ቤቷ ድረስ በር አንኳኩቶ የመጣው በምን ጉዳይ ይሆን? አንደኛ ምናልባት ኤልሹ ራሷን ለምን አጠፋች ብሎ ሊጠይቅ ነው ወይስ ደግሞ እስከ ዛሬ ድረስ ወይዘሮ ሄለንን ያው ሁሉም ሰው እያሳደዳትና እየፈለጋት እንደሆነ ይታወቃል። ለምን ካላችሁኝ ደግሞ እነዛን ህፃናቶችን ደብቃ ከገጠር እያመጣኝ በምትነግደው ንግድ በጣም ብዙ ሰው እንደሚፈልጋት የታወቀ ነው። ከአንድም ሁለቴ ሶስቴ ከቤት እየወጣች ውጭ ነበር የምታድረው። ሰው ስልክ ሲደውልላት እንኳን በወይዘሮ አይን እያስተላልፋ እሷ እንድታነሳ እሷ እንድታዋራ ነው ስታደርግ የነበረው። በዛ ምክንያት ደርሰውባት ይሆን ወይስ ደግሞ አዶናይ ነው የላከው? ሶስት ነገሮች አሉ። አንደኛ ፖሊሱ የመጣበት ምክንያት ምናልባት ኤልሹ ትሆናለች። ሁለተኛ አዶናይ ልኮት ይሆናል። ሶስተኛ ደግሞ እነዛን ህፃናቶች ከገጠር እያመጣች እየነገደችባቸው ስለነበረ ምናልባት በእሷም ተነቅቶባት ሊሆን ይችላል። እናንተስ ምን ትላላችሁ? ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝዝት ይበልልኝ። ውድ ቤተሰቦቼ ቪዲዮዬ የሚደርሳችሁ ሁላችሁም የምወዷችሁ የማከብራችሁ የኔ መልካሞች አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦቼ ደግሞ ቪዲዮውን ስከፍቱት ላይክ አድርጉልኝ። ምን አለበት ማርያምን አይጎዳችሁም። የኔ ቅኖች፣ የኔ ማሮች፣ የኔ ውዶች፣ የኔ ጣዕሞች ማለት ነው እና ላይክ አድርጉልኝ ስወዳችሁ። እንግዲህ ወይዘሮ ሄለን ታግታለች። ወይዘሮ ሄለን ታግታ ኤልሹ ደግሞ ራሷን ለማጥፋት ሞክራ ነበር። ነገር ግን እግዚአብሔር ይመስገን ያው ዶክተሮቹ ውስጧን ሆዷን አጥበውላት በሰላም ወደ ቤቷ ተመልሳለች። ነገር ግን ፖሊስ ቤቷ መጥቷል። ወይዘሮ ሄለን ቤት የመጣው ፖሊስ ምን ሰምቶ ነው? በምን ምክንያት ጠርጥሮ ወደ ቤት መጣ? አዶናይ ልኮት ነው ወይስ የወይዘሮ ሄለን ስራ ታውቆ ነው? ሌላው ደግሞ ኤልሹ ራሷን ልታጠፋ የነበረው በምን ምክንያት እንደሆነ ሊጠይቅ ነው የመጣው። ብቻ ግልጽ የሆነ ነገር የለም። ፖሊስ ግን እስከዛሬ ስትፈራውና ስትሸሸው የነበረው ፖሊስ ወይዘሮ ሄለን ቤት ከቻሳ ብሏል። ወይዘሮ ሄለን ግን ታግታ ሌላ ቦታ ነው ያለችው። በነገራችን ላይ ኑኑ በጣም ከሚገባው በላይ መኮንንን እየጠረጠረችው ነው። ምን እያደረገ ነው? ምን እየሰራ ነው? መጀመሪያ ደረጃ የት እየሄደ እንደሆነ ልታውቅ አልቻለችም። ሲቀጥል ስልክ ተደብቆ ሲያወራ ሰምተዋለች። ሌላው ደግሞ ወይዘሮ ሄለን ክላስ ገብቶ ምን ሊሰራ እንደነበር ደርሳበታለች። ሌባ ትባላለህ፣ ከዚህ ክላስ ምን ታደርጋለህ ብላ አስወጥተዋለች። ከዛም ትንሽ ቆይታ ስትከታተሉ አሁንም በድጋሚ የወይዘሮ ሄለንን ልብስ ይዞ ሲሄድ ተከትለው ሂዳ ነበር። በነገራችን ላይ እዛው ከታገተችበት አካባቢ ደርሳ ነበር። ደንግጣ ተመለሰች እንጂ መኮንን የወይዘሮ ሄለንን ልብስ ወስዶ ሰጥቷል። ግን እዛ ሲደርስ እዛ ለነበረው ሰውዬ ልብሱን ሲሰጠው አዎ እትዬ ማለት እሷ ናት፣ ልብሷ ደግሞ ይሄ ነው የሚለውን ቃል ወይዘሮ ሄለን ሰምታለች። ወይዘሮ ሄለን ምናልባትም ከዛ ቦታ ብር ጠቀም ያለ ብር ሰጥተው ተባብላ ከሱ ጋር ውል ፈርማ ማለት ተዋውላ ከዛ ቦታ ብትወጣ አንደኛ ጠላት የምታደርገው መኮንንን ነው። እስከ መግደል ደረጃ የምታደርሰው መኮንንን ነው። ፈጣሪ ብሎላት ከዛ ካመለጠች በነገራችን ላይ ታመልጥ ነበር። ቤተሰብ ሁሉን ነገር ፈታታ እግሯን ሁሉ ፈታ ተነስታ ልትራመድ ስትል ነው እዛው አግቷት የተቀመጠው ሰውዬ የደረሰባት። እንደ ባልሽ ህይወትሽን አጠፋልሻለሁ አርፈሽ ተቀመጪ ሲላት በጣም ነበር የደነገጠችው። ማለቴ የሚሰሩትን ስራ ወይም የታገተችበትን ምክንያት ያወቀች ይመስለኛል። ማነህ አንተ? ምንድነህ? ባሌን ማን የገደለው? እያለችም ስትጠይቅ ነበር። የወይዘሮ ሄለንን ባል ግን ማን የገደለው? ሄለን አይደለችም ማለት ነው። እንዳጠያየቋ ከሆነ ከግድያው እሷ የለችበትም። ነገር ግን የተባለው የሆነ ወንጀል ተሰርቶ ያን ወንጀል እሱ ሲከታተለው ስለነበር ወንጀሉን ስለደረሰበት ሳይወጣ ተብሎ ነው የተገደለው ብለዋል። ገዳዩ ማን ነው? ወንጀሉስ ምንድን ነው? ይሄ ራሱ ገና ብዙ ጥያቄና መልሶች ይፈልጋል ማለት ነው። ያም ሆነ ይህ ወይዘሮ ሄለን መልሶ አስሯታል። መልሶ አስሮ አይኗንም አፏንም እግሯንም ወገቧንም ብቻ ጥፍር አድርጎ አስሮ መልሶ አስቀምጧታል። መኮንን ልብሷን አድርሶላት ተመልሶ መጥቷል። እናም ወደ ቤት ሲመለስ ደግሞ
ኑኑ ጠብቀዋለች። የት አደርክ? የት ነበርክ? እኔ ብቻዬን ሳድር አንተ ውጭ ነው ያደርከው፣ የነበርክበትን ቦታ ንገረኝ ብትለውም መኮንን ጥሩ ፊት አላሳያትም። ተቆጥቷታል። አይመለከትሽም፣ እኔ ስለማደርገው ነገር አንቺ አትጠይቅኝም ብሏታል። ኑኑ ጠበቅ አድርጋ ይዘዋለች። ወንድሜ የሆነ የገባበት ነገር አለ፣ ስለዚህ በቀላሉ አልፈታውም። እዛ ቦታ ድረስ ምነው እስከ መጨረሻው ሄጄ በነበረ ፈርቼ መመለስ የለብኝም ስትልም ለራሷ እየነገረችው ነበር። ኑኑ አሁን ወንድሟን በጣም ጠርጥረዋለች። ለምን የሄለን ልብስ ይዞ ሄደ? እዛ ቦታ ድረስስ ምን ሊሰራ ሄደ? ስለዚህ ወይዘሮ ሄለንን ያገቷት እነሱ ናቸው ወይም እሱ አለበት ብላ ጠርጥራለች። ወንድሟ ችግር ውስጥ እየገባ መቼስ ዝም ብላ አትመለከትም። አንድ እህት አይደል? በዛ ላይ ወይዘሮ ሄለን ምን አይነት ኃይለኛና ጠንካራ ሴት እንደሆነች እሷ ጠንቅቃ ታውቃለች። ይህንን ነገር ወይዘሮ ሄለን ብታቅ አንደኛ ቤተሰቡን ምጥጥ አድርጋ እንደምትጨርሰው ነው፣ እንደማትምራቸው ታውቃለች። እናም ወንድሟን ደግሞ ማጣት አትፈልግም። ስለዚህ ኑኑ አሁን በጣም አስጨንቋታል የወንድሟ ጉዳይ። አንድም ነገር ደግሞ ሊነግራት አልፈለግም። ደስ የሚለው ነገር ኤልሹ ተሽሏት ወደ ቤቷ ተመልሳለች። ያን ሁሉ መድኃኒት ብትወስድም እንደገና ደግሞ ሰው ሳይደርስላት ብዙ ጊዜ ብትቆይም መድኃኒቱን እንደወሰደችው ያው ቶሎ ወደ ሕክምና ቦታ ወስደዋት ሆድ ዕቃዋን አጥበውላት ምናምን ወደ ቤቷ ተመልሳለች። በዚህ መካከል ግን አሁንም ቢሆን የሚያሳዝነኝ ማን እንደው ታውቃላችሁ? ቤሉል በጣም ነው የሚያሳዝነው። አንደኛ አባቱን አጥቷል፣ ገዳዩ ማን እንደሆነ አያውቅም። ሁለተኛ ደግሞ ኤልሹ እህቱ አይደለችም፣ እህቱ እንዳልሆነች አውቋል። ሲቀጥል ደግሞ አሁን የመድኃኒት የወሰደችበት ሁኔታ በጣም አሳዝኖታል። ቤሉል አሁን ኤልሹ በጣም ነው እያሳዘነች ያለችው። ለእሷ በጣም እያሰበ ነው ያለው። እንግዲህ አባቷን አጥታለች፣ እናቷ ታግታ የለችም፣ ጠፍታለች። ሲቀጥል ደግሞ የእሱ ትክክለኛ እህት እንዳልሆነች ተረድቷል። እና እች ልጅን ሁሉ እንድትቋቋማለች የሚለው በጭንቅላቱ እየዞረበት ነው። ሲጀመር እኔ ትክክለኛ ወንድምሽ አይደለሁም ብሎ ቢነግራት ውስጧ ምን ያክል እንደሚሰበር እና ውስጧ ምን ያክል እንደሚጎዳ ደግሞ ቤሉል ጠንቅቆ ያውቃል። በጣም ከባድ ነው። የምትወዱትን ሰው ተከታታይ ስታጡ ታስባችሁታል ምን አይነት ስሜት እንደሚሰማችሁ። አባቷን አጣይ፣ እናቷ ታግታለች። እንግዲህ ቤሉል ደግሞ ትክክለኛ ወንድሙ አይደለም እና ይህን ነገር ሁሉ እያሰበ ቤሉል በጣም ተጨንቋል ማለት ነው። ሌላው እንግዲህ ያው የመሲና የቴዲ ጉዳይ ነው። መሲና ቴዲ አሁንም ቢሆን ሊስማሙ አልቻሉም። መሲ ቴዲን ለመቅረብ አንድ እርምጃ በተራመደች ቁጥር ስለ ቴዲ ብዙ ነገር እየተሰማት ነው። ከወይዘሮ ሄለን ጋር ያላት ግንኙነት ውስጧን እየጎዳው ነው። ማለቴ እሱ ያለው ግንኙነት ስለ ወይዘሮ ሄለን ሲነሳ፣ በወይዘሮ ሄለን ዙሪያ ስላሉት ነገሮች ሲነሱ ቴዲ ሁሉንም ነገር ማወቅ፣ አብሮ መሆን፣ አብሮ ከነሱ ጋር መግፋት ስለሚፈልግ ይሄ ነገር ወደኋላ አንድ እርምጃ ወደፊት በተራመደች ቁጥር እንደገና ወደኋላ ሁለት እርምጃ እየመለሳት ነው ያለው። ከነሱ ጋር ያለው ግንኙነት መቼውንም የሚቋጭ አይደለም። ቴዲ አሁን ኤልሹ ታመመች ሲባል ሁሉንም ነገር ትቶ እየሮጠ ነው የመጣው ወደዛ ሆስፒታል። ወደዛ ሄድ ቢባል እንኳን በጭራሽ እኔ እችን ልጅ ትቼ መሄድ አልችልም ነው ያለው። የሆነ ቁርኝነት እንዳላቸውና የሆነ ግንኙነት እንዳላቸው ጠበቅ ያለ በደንብ ያስታውቃል። እንግዲህ እንደዚህ በሆነ ቁጥር ደግሞ መሲ በጭራሽ ውስጧ ጥሩ ነገር እየተሰማት አይደለም። አብራው ለመሆን ትፈልጋለች፣ ትወደዋለች፣ ታፈቅረዋለች። ነገር ግን ከሄለን ጋር ባለው ነገር በጣም ውስጧ እየተጎዳና ከቀን ቀን ውስጧ እየተሰበረ ነው ያለው ማለት ነው። እሱን ለመቅረብ ትፈልጋለች፣ ግን እሱም አንድ ቀን ወይም ቁጭ አድርጎ በነገራችን ላይ ቴዲ እየተሳሳተ ነው ብዬ ነው የማስበው። ምክንያቱም ጊዜ በገፋ ቁጥርና እሷ ለእያንዳንዱ ነገሮች በደረሰችበት ቁጥር እየራቀችው ነው የምትሄደው። ግን ካሁኑ ቁጭ አድርጎ ሁሉንም ነገር ቢነግራት ከተቀበለ ተቀበለች፣ ካልተቀበለች ደግሞ ይቀራል። ግን ምንም ነገር ሳይናገር ውስጡ ያለውን ሚስጥር ተሸክሞ ቢያገባት ከዛ ተጋቡ ተፋቱ ነው የሚሆነው እንጂ ይህን ሁሉ ጉድ እያወቀች መቼም መሲ ከቴዲ ጋር ትኖራለች ማለት ዘበት ነው። በጭራሽ አታደርገውም። ከሄለን ጋር ግንኙነት እንዳለው እንደገና ደግሞ ልጅ እንዳለው አስባችሁታል። ለዛውም ልጅ ተብዬዋ ደግሞ ኑኑ እንደሆነች በጣም የሆነ ውስብስብ ያለና ብዙ ችግር ያለበት ድራማ ነው። ለማንኛውም እንግዲህ መጨረሻ ላይ ከቤት ፖሊስ መጥቷል። ፖሊሱ ምን ፈልጎ ነው? በምን ዙሪያ ነው የሚጠይቀው? ወይስ ደግሞ ምን ማጣራት
እንዳለበት አስቦ ነው የመጣው። እንግዲህ ያው በሚቀጥለው የምናየው ይሆናል ማለት ነው። ውድ ቤተሰቦቼ እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። እባካችሁን ላይክ ማድረጋችሁን አትርሱ። እወዳችኋለሁ፣ አከብራችኋለሁ። ባባይ